አልኮል መጠጥ ከውሃ ራሱ ይረክሳል ታውቂያለሽ አይደል ጋይስ ላስቲክ እንስረቅ እያለችኝ እኮ እንዴ የለማ የሚሸጥ እኮ እንፈልጋለን የሚሸጥ B for ball, A for apple, T for tomato, A for apple, T for tomato, Y for yacht. ስለዚህ አንድ ላይ ምንድነው እስቲ አንድ ላይ ባታ ጋይሶና ዶሮ በ15 ብር አያካ ጋር ደግሞ ሬድ ሌብል አለ 6 ብር ነው የሚሸጠው ያው ነው ቢራ ነው 1 ኪሎ በ3 ብር ከ49 ሳንቲም 1 ኪሎ ሽንኩርት 3 ብር ከ49 ሳንቲም ምንድነው ልዩነቱ ታዲያ አሁን የቲማቲም እና የቲማቲም ፈረንጅ ነው ጋዟ ለኢትዮጵያ አምቦሃ እንደምንለው ማለት ነው እዚህ እንደዚህ የሚሸጠው እንደ ውሃ ነው ሃይላንዷ ናቲዬ ክፈል እስቲ ደግሞ እንደማንኛውም ወንድ ልጅ ለማንኛውም ጨርሰን ይወጣን ነው ሊትራሊ የ20 ሺህ ብር አስቤዛ ነው ያስገዛችኝ ኢምሬት ሰላም ውድ የዩቲዩብ ፋሚሊዎቼ እንደምን አላችሁ እኔ በጣም ደህና ነኝ ሰላም ቢያችሁ እግዚአብሔር ይመስገን ደህና ነኝ ምን አልኩኝ ታዲያ ደህና ነኝ ትላለህ እግዚአብሔር ይመስገን እኔ በጣም ለማንኛውም ጋይስ በአዲስ ቪዲዮ ተመልሰናል ምን አይነት ቪዲዮ ነው የሚኖረው የዛሬ እስኪ ተናገሪ ምግብ ልንገዛ እየሄድን ነው የዛሬ ቪዲዮ ምን መሰላችሁ ጋይስ የሚኖሩ ሐሳቡ ፖላንድ ላይ የግሮሰሪ ስቶር እየሄድን ነው ሶ ፖላንድ ላይ አንድ ሰው አስፔዛ ማድረግ ከፈለገ የአንድ ሳምንት የወር የሁለት ሳምንት ምን ያህል ሊያወጣ ይችላል የሚለውን አብረን ያለን ከኖርማል ከቺፕ ከሚባሉት ኤክስፔንሲቭ ብለን እስከምንጠራቸው ማለት ነው አልኮል መጠጥ ከውሃ ራሱ ይረክሳል ታውቂያለሽ አይደል እግዚአብሔር sometimes አንዳንድ አልኮሎች ከውሃ ራሱ በጣም ቺፕ ናቸው ቢራ ምናምን አልኮል ታዲያ ምን አለ አይ ነው ብስኪ ያሰብኩት ትንሽ ኤክስፔንሲቭ ስለሆነ እኔ አው ብስኪ መጭሽ you guys እዚህ ሀገር ማለት ነው ግሮሰሪ ብቻ አይደለም ልብስ ጫማ እኔ የቤት እቃዎች ነው መግዛት ስትፈልጉ እንደያቀማችሁ ነው ያለው አይደለ ኤሌክትሮኒክስ ነው የሚወደደው ኤሌክትሮኒክስ ነው ስልክ ምናምን እንደስና ነገር አይዲያ ከዚህ መግዛት ስፔሻሊ ላፕቶፕ የ15 ብር ልብስ ማለት 100 ብር ልብስ ማለት ላችሁ ባለፈው ቦታ ይሄን ይመስላል ለማንኛውም ወደ ውስጥ እንግባ ያውም ጋይስ ይሆንና ገብተናል ይሄን ይመስላል ስቶሩ ከምን እንደምንጀምረው ከሽንኩርትና ቲማቲም ኦሬዲ ሊስት አድርገሻል ፍሩት ራሱ በጣም በገዛ ደስ ነው የሚለኝ ሀባብ አምና ብላክ ጋይስ ላስቲክ እንስረቅ እያለችኝ እኮ እንዴ የለማ የሚሸጥ እኮ እንፈልጋለን የሚሸጥ ይሄን ይመስላል ቲማቲም ምንድን ነው ልዩነቱ ታዲያ አሁን የቲማቲም እና የቲማቲም ፈረንጅ ነው ይበቃል ብዙ ማድረግ የሳምንት ነው ያ ይበቃል እና ስጎ ይሄ በቆሎ ሁለቱ 6 ብር ገና መግዛት እየጀመርን ነው ግን እንዴት እንደደከመኝ እኔ እኮ ሲፈል እኔ በሆን ማለት ነው ጌታን ጨርሼ ወጥቻለሁ ትንንሽ ካሮቶች አሉ ካሮት ትልልቅ ካሮቶች አሉ እንደምርጫችሁ ነው ወስዳችሁ በኪሎ ስንት ነው 4 ብር ከ99 ሳንቲም 5 ብር ማለት ነው በኪሎ 5 ብር ነው ካሮት ኪሎ 5 ብር በቃ እንጂ ሲፈል አሁን እነዚህ ቅመሞች ኢሊያስ ዋጋው 3 ብር ከ99 ሳንቲም አሳያችሁ አይ 3 ብር ነው ጋይስ ይሄ ቅመም እዚህ ጋር እንደምታዩት 4 ብር ማለት ነው ልሰደው ስንት ላይ ያዝ መኮረኒና ፓስታ አንድናቸው 1 ኪሎ በ3 ብር ከ49 ሳንቲም 1 ኪሎ ሽንኩርት 3 ብር ከ49 ሳንቲም ግን ወደ ኢትዮጵያ ሲመነዘር 200 ብር ቢጋ 170 160 1 ኪሎ ሽንኩርት 160 ብር ነው በኢትዮጵያ በዚህ ሀገር 3 ብር ኦልሞስት ዘ ሴም ግን ምን እንደሆነ ታውቂያለሽ ኢትዮጵያና እዚህ ዲፈረንሱ እዚህ ሀገር 3 ብር ከ49 አፎርድ እንድታረጊ የሚያደርግ የወራዊ ደሞዝ አለሽ ኢትዮጵያ ላይ ግን የለም ኢንካም አይጨምርም ኑሮ ሲጨምር የ10 ሺህ ብር ደሞዝተኛ ድሮ ሽንኩርት በ20 ብር የሚገዛ ሰውዬ አሁንም 10 ሺህ ብር የደሞዝተኛ ነው ስቲል ግን ደሞዙ ስንት ነው ስቲል 10 ሺህ ብር ነው ግን ኑሮ ተጨምሮ ተወዶበታል ፕላስ አሁን እዚህ ሀገር ጋይስ ትንሽ ኤክስፔንሲቭ የሚባለው ቤት ነው አይደል ሊድል ከቤድሮን ካንሳር እዚህ ነው ትንሽ ዋጋ ልዩ የሚጨምረው ቤድሮን ካይደክተር ግን ምንድነው ብር ያለውም ሰው ብር የሌለውም ሰው የሚገዛበት ስቶሪ ይለያያል እንጂ የሚበሉት ምግብ አንድ አይነት ነው የሚገዛበት ስቶር ነው የሚለያየው ጋይስ ይሄን ስኳር ድንች አይታችሁታ
ስንት ብር ነው የሚሸጠው? 5 ብር በኪሎ ይኸውና 5 ብር ከና 11 ብር ከ99 የዩኤስ ነው። ይኸው 12 ብር። ይሄ B for ball, A for apple, T for tomato, A for apple, T for tomato, Y for yachts. ስለዚህ አንድ ላይ ምንድነው? እስቲ አንድ ላይ ባታት። እነዚህ ነጭ ሽንኩርቶች ናቸው። ኖ ፈጭቼ ላስቀምጥ ነው ፍሪጅ ውስጥ። ያዘኝነን ባታት የተበለተ ዶሮ ጋይስ። ላንተ የሚሆነው የተለቀ chicken breast ነው። chicken boobs chicken boobs ጋይስ የሆነ ዶሮ በ15 ብር አያካ። ለምሳሌ 9 ብር ማለት ምን አይነት ዶሮ ነው? 9 ብር ዶሮ አልበላም እግዚአብሔር። ይኸውና ይሄ chicken breast ነው። ሙሉ ዶሮ በ14 ብር ገዝተን መበለት እንችላለን፣ ግን ያው ስራ ይበዛል። ብረስቱን ብቻ እንውሰድ ብንል 47 ብር ነው የምንገዛው። ምን አይነት ዶሮ ነው? አሳማ እኮ አለው። ይሄ ምንድነው ታዲያ? እዚህ ጋር እስኪ እግዚአብሔርን በይ ሲፈን እንደዚህ አይነት ቀልድ እኔ አሳማ ስጋ አልበላም ጋይስ። እስካሁን እግዚአብሔር ምስክር እንደዚህ ቆይቼ ገና የምንገዛውን ነገር አልጀመርንም እያለች ከሴት ልጆች ጋር ሾፒንግ መምጣት አይሆንም። እኔ በሆነ ኦልሬዲ ጨርሼ ወጥቻለሁ። ጌታ ይታለ መቋደሻ 5 ብር ናት ጋይስ። መቋደሻ 5 ብር። ይሄን ደግሞ ካወቃችሁ ጉበት ዶሮ ከታረደ በኋላ በእሳት እዛው በከሰል ውስጥ እሳት አቃጥለን ተጣብሶ ምናምን። እኔ እንኳን ብዙ አልበላም፣ ግን የሚበሉ ሰው አብዛኛው ሰው ይበላልና አሁን ይሄ ጉበት 7 ብር ነው የሚሸጠው። ታይቷል። 6 ብር ከ99 7 ብር ማለት ነው። ይሄ መቋደሻ ያው ግን አሁን ስለማያስፈልግ አንገዛም። እስካሁን የገዛነው ይሄንን ይመስላል ጋይስ። ይሄ ገና ጅማሮ ነው። እዚህ ጋር አለ ይሄ ማብኪያ የጸዳ ሞልዌያ ምናምን አለ። ደስ አይሉ አበባ ገዝተው ለሚስታቸው ሊሆን ይችላል። ይሄ ጋይስ እንደዚህ ተደርድሮ የምታዩት ይሄ ምንድነው? ስኳር ነው። የተፈጨ ስጋ የምንድነው? ኦኬ የበሬ የተፈጨ ስጋ ስንት ብር ነው የገዛሽው? 17 ብር የተፈጨ ስጋ። ወተት ነው ያልወድም ግን ትችላለሽ። ቡና አልጠጣም። ይሄ እንትን ዱቄት ነው የኬክ ለኬክ ምናምን ማለት ነው። ስንት ብር ነው ዱቄት? 1 ብር ከ79 ስንት እንትን ነው? 1 ኪሎ ግራም 1 ኪሎ ግራሙ 1 ብር ከ79 ነው የሚሸጠው። ያ አለ ስኳር ጋይስ። አሁን እኔ በጣም ጥያቄ የሚሆንብኝ ቦታ ጋር ደርሻለሁ። አሁን ሚዲየም ነው አይደል? ምንድነው ሚዲየም? ሳይዙ ነው። የምኑ ሳይዝ? 50% ኦፍ። አዎ፣ ግን የምኑ ሳይዝ ነው ሚዲየም? የእንቁላሉ። እግዚአብሔርን ጋይስ ስንት ብር ነው አሁን ይሄ 20 ፒስ ስንት ብር ነው ሲፈን? 20 እንቁላል 22 ብር። አንድ ብር ከምናምን ማለት ነው። ይሄን አይን ይመስላል እንቁላሉ። ሚዲየም የሚባለው እንቁላል ሳይዙ ማለት ነው። ይሄ ላርጅ ይባላል። ላርጅ የሚባለው የእንቁላሉ ሳይዝ ምኑ እንደሚለያ አይ ዶንት ኖ ጋይስ። በጣም ነው ደከመኝ። በጣም ነው የሚወዱት። ሙሉ አሳማ ነው በቃ ጋይስ። ሉክ ሙሉ አሳማ። አሳማ እንዴት የሰው ልጅ አሳማ እንደሚበላ ራሱ ጋዴን አይኑ ይጥማል። በጣም እንደሚጥም ታውቂያለሽ? አሳማ ስጋ ምንድነው ይጣፍጣልና ይጥማል ማለት ያለው ዲፈረንስ? ቸኮሌት የሴት ልጅ ምግብ ነው። ወንድ ልጅ አይበላም ቸኮሌት ጋይስ። ሊትራሊ ይሄ ሙሉ የምታዩት የአሳማ ስጋ ነው። ቺዝ 10 ብር 500 ብር ማለት ነው። ቺዝ እኔ ቺዝ በላለሁ እውነት ለመናገር። አሁን ላይ ግን ምን አለኝ ዳይት ላይ ነው ያሉት። አመጋገቤን ማስተካከል ፈልጋለሁ፣ ሰውነቴን በጣም መቀነስ ስለምፈልግ። ለዛም የሆነኝ ምግቦች ነው እየገዛውኝ እና እየበላ ያሉት። እዚህ አካባቢ ዮገርቶች አሉ፣ እናቶች ስላሉ መቅረጽ ይከብዳል፣ ግን ላሳያችሁ ጋይስ። እዚህ ጋር የምታዩት ሙሉ ዮገርት ነው እና ጋይስ አይብ 4 ብር ነው የሚሸጠው። በሽሮ እንበላለን ያዘው 3 ብር ከ95 እና 4 ብር ማለት ምንድነው ዲፍረንሱ? ይሄ ሙሉ እርጎ ነው። እዚህ ጋር አይብ ነው። ወተት ስንት ብር ነው? 2 ብር ከ69 ነው የሚሸጠው። ወተት ግን አይነት አላቸው ወተቶቹም። ልዩነቶቹ ነው የሚያገቡኝ። ብዙ ጊዜ እነ ጓደኞቼ የሚጠቀሙት ይሄንን ነው። እኔ ወተት አልወድም፣ ግን ወተት 2 ብር ከ69። እዚህ ጋር ደግሞ ፒዛ እና ቺፕሶች አሉ። ቺፕሱ 2.5 ኪሎ ግራሙ 20 ብር ነው የሚሸጠው።
ፒዛዎቹ ደግሞ እነዚህ ፒዛዎች 10 ብር ጀስት አሙቀን ብቻ መብላት ያለብን ምን በላው ፒዛ ማለት ነው 10 ብር ይሸጣል። እሺ እዚህ ጋር ኦሞ ከዚህ ጋር ይሄ ምንድነው? አልኮል አይደለም። ይሄ አልኮል ነው ምንድነው? ቆይ ለሚቼክ አልኮል ከመሆኑን ያ 6% አለው 6 ብር ነው የሚሸጠው። ያው ይሄ ቢራ ነው 6 ስሎት የሚሸጠው። አልኮሉ ጋር መልሳ እዚሁ በንጽህና መጠበቂያ አንጫስ ጥርስ ሳሙናና ጥርስ ብሩሽ ነይ ፖሊስ ትናገራለሽ እናገራለች ይል ተርጉሚላችሁ እስኪ። ፓስታ ዶጄ ቡብ ምን ማለት ነው? የጥርስ ብሩሽ ማለት 75 ሚሊ ሊትር ያለ የጥርስ ብሩሽ ማለት ነው። የጥርስ ሳሙና 11 ብር፣ ኮልጌት 11 ብር፣ ጥርስ ብሩሽ 14 ብር ይሆናል። አይንት ነው 14 ብር አይደለም ይራሱ። ሄድ ኤንድ ሾልደር ስንት ብር ነው የሚሸጠው? ኦ ይሄ አንድ ላይ ነው የሚሸጠው ከእንትኑ ጋር ማለት ነው። ያ አንድ ላይ የሚሸጠው እውነት ግን ያው መለያየቶ መውሰድ ይቻላል። ፋይናሊ አግኝተናል እዚህ በስላይስ ዳቦ ቶስት ማድረግ። ቺዝ ብዙ አያስፈልገኝም ለኔ ሰውነቴ። እኔ ፕሮቲን አለው እኮ ሰውነቴ። ለማንኛውም ጋይስ ፋይናሊ አግኝተናል። ሁለት እንግዛ። ስንት ብር ነው? 10 ብር 10 ብር ነው የሚሸጠው ጋይስ። ሙሉ እዚህ ጋር ያያችሁት ከዚህ ጀምሮ እዚህ አካባቢ ያሉት ሙሉ ኩርቻኮች ናቸው። ኩርቻክ ማለት በዚህ ሀገር ቺክን ማለት ነው። ይሄ ፓድ ነው። ኦኬ ሞዴስ ነው። እዚህ ሀገር ስንት ብር ነው የሚሸጠው መሰላችሁ? በ6 ብር ከ99 ሳንቲም ነው። 20 ፒስ ነው የሚይዘው። ቤላ ሞዴስ ነው። ይሄኛው ደግሞ ላይነር ነው የሚባለው። አፍተር ፓድ የሚደረግ ነው። ይሄኛው ደግሞ ለሴቶቻችን ንጽህና መጠበቂያ ነው። እግዚአብሔር ይባርካቸው። በርካሽ ዋጋ ነው የሚሸጡልን። 5 ብር ከ39 ሳንቲም ምናምን። ኦነስትሊ የሴት ልጅ ፓድ ነፃ ነው መሆን ያለበት። እግዚአብሔር እዚህ ጋር ሶፍት ድሪንክ አለ፣ ፔፕሲ፣ ኮላ ናናው ነው። ይሄንን ሙሉ አንዱን ሊትር ነው 3 ሊትር ነው። እዚህ ጋር ምንድነው አይ ቲንክ 2 ሊትር ነው። 2 ሊትሩ 11 ብር ነው የሚሸጠው። 11 ብር በጣም ርካሽ ነው። ይሄ የጋዟ ነው። አምቦሃ ኢትዮጵያ እንደሚባል የጋዟ ምን ለማድረግ ነው መጋዛ ስራ አላት ጋይስ። ኢትዮጵያ እዚህ ሀገር እንጀራ አከፋፋይ ናትና እንጀራ ስትጋገር እንጀራው ምን እንዲሆንልሽ ነው? አይን እንዲኖረው ነው። እንጀራው አይን በአብሲት ፋንታ እንጀራው አይን እንዲኖረው ኦሬንጅ ሉክ እንዳልኳችሁ ነው። ዋጋቸው ተመሳሳይ ነው። በ2 ሊትር እና በምናምን ሲሆን ነው ዲፈረንሱ። ይሄ አሁን ያልኳችሁ የጋዟ ነው። የጋዟ ላይክ ኢትዮጵያ አምቦሃ እንደምንለው ማለት ነው። እዚህ እንደዚህ የሚሸጠው እንደ ውሃ ነው፣ ሃይላንድ ውሃ። ይሄ ሲንግሉ 3 ብር ከ50 የሚሸጠው ውሃ ማለት ነው። ሙሉ ሲታሸግ አይ ዶንት ኖ ሜቢ 3 ምናምን አይ ቲንክ ወደ 20 ብር ምናምን ገደማ ነው። አምናት ሹር እርግጠኛ ነው። 6 ፒስ ነው 1.5 ሊትሩ ግን 3 ብር ከ50 ነው የሚሸጠው። ይሄ ደግሞ እዚህ ጋር የጃር ውሃ የሚባለው አለ። ይሄ የጃር ውሃ 5 ሊትር ነው ጋይስ። ሊቨር ናት 3 ብር ነው የሚሸጠው። በእውነት 3 ብር ነው የሚሸጠው። አሁን ነው እንደውም የጨመረው እንጂ አሁን አንድ ልግዛ 3 ብር ነው የሚሸጠው። ኖርማል ይሄ ጃር ውሃ የምትሉት ማለት ነው። አመተናል። ከምን እንጀምራለን? ከጃክ ዳንኤልስ። ጃክ ዳንኤልስ 40% 1.75 ሊትሩ ጃክ ዳንኤልስ ስንት ብር ነው የሚሸጠው ጋይስ? 185 ዝሎት ይሸጣል። 185 ዝሎት ይታለ ይሆናል። 1.75 ሊትር ነው ጃክ ዳንኤልስ። ስንት የሚሸጠው? 185 ዝሎት። በኢትዮጵያ ብር ስንት እንደሆነ አባዝቼ እነግራቸዋለሁ። አራውንድ ወደ ስንት ይጠጋል? ወደ 8000 ወይ 9000 ገደማ ይጠጋል ጃክ ዳንኤልስ። እዚህ ጋር ደግሞ ሬድ ሌብል አለ። ይኸውና እንደምታዩት 0.7 ጃክ ዳንኤልስ በብላክቤሪ 100 ዝሎቴ 5000 ብር ነው። ብላክ ሌብል ይኸውና 100 ብር which is 100 ብር ማለት በኢትዮጵያ ብር 5000 ብር ነው እየተሸጡ ያሉት። ይኸውና ይሄ ደግሞ ሬድ ሌብል 1.75 ሊትሩ ስንት የሚሸጠው? ብር ነው የሚሸጠው። ይሄ 1 ሊትሩ 76 ብር። ይሄ 1.5 110 ብር 5500 ብር ማለት ነው። የዚህን ዋጋ ለምን እንደሚያሳየው ሬድ ሌብል በ0.7 ነው ያሳያለው 100 ብር። 1 ሊትሩ ከሆነ 142 ብር ነው የሚሆነው። ይሄ ቮድካ ነው ጋይስ፣ ሉቤልስካ ይሉታል። አይ ቲንክ የፖሊሽ ነው ይመስለኛል። አይ ዶንት ኖ 15 ብር ነው የሚሸጠው። ይሄ ምን እንደሆነ ነው የማላውቀው። አይ ዶንት ላይክ እኔ ብዙ መጠጥ አልጠጣም። ብዙ ሳይሆን ምንም መጨረስ መጠጥ አልጠጣም።
ምን እንደሆነ አላውቅም honestly 32 ብር ነው የሚሸጠው። አንዳንዶቹን ኢትዮጵያ ማላውቃቸው አሉ። እዚህ ጋር ወይም ቮድካ ነው መደዳ ነው ጋይስ። 51 ብር 20 ብር 26 ብር 27 ብር ሉክ ጋይስ። ኢትዮጵያ መምጣት ብቻ ልጆ መምጣት ብቻ ነው። ይሄው ጎርደን ጂን ይሄ ኢትዮጵያ ማለና ኢትዮጵያ ላይ ፌመስ ነው። ጎርደን ጂን 60 ብር ነው የሚሸጠው። ወደ ወይን ቦታ መተናል። ወይን ይሄው ጋይስ 18 ብር 1 ሊትሩ 24 ብር ማለት 1000 ብር ማለት ነው ወይን። በዚህ ሙሉ ወይኖች ናቸው። 22 ብር በጣም 20 ብር ማለት ወይን ኤክስፔንሲቭ ወይን እዚህ ጋር ያያዩት 70 ብር ነው ሙሉ ርካሽ ዳያችሁት ነው። ውስኪ በ8000 ብር በኢትዮጵያ 8000 ብር ነው የሚሸጠው። ወይን በኢትዮጵያ 1000 ብር ነው የሚሸጠው። ጂን ምናምን በኢትዮጵያ 30 ብር ምናምን እየተሸጠ ያለውና ይኸውና እንደዚህ አይነት ቦታ ነው ያለነው። የክፍያ ቦታ ጋር መተናል። የክፍያ ቦታ ጋር ደግሞ ይኸውና በጣም ባይዘዌይ ማስቲካ ነው በቃ ኦርቢት። አሁን ይሄ ነው በቃ የነሱ እዚህ ሀገር ልታገኙ የምትችሉት ማስቲካ ኦርቢት ነው። ቺፕስ አለ ባይዘዌይ ቺፕስ አላሳያችሁ መጣሁ ሶሪ ፕሪንግልስ። ይሄን በትልቁ ምናምን ታውቁታላችሁ። አሁን ይሄ 1 ብር ነው የሚሸጠው 1 ዝሎቲ። ዝም ብዬ ብገዛው ደስ ይለኛል። ይሄን ዝም ብዬ ብገዛው ደስ ይለኛል። 318 ብር እስኪ መዳን በጣም ብዙ የማይመለከተኝ ነገር አለ እዚህ ላይ እግዚአብሔር ምስክሬ ነው። 30 ብር አይመለከተኝ። ጋዞፋንሽ ብቻ ጋይስ ይሆና እንደምታዩት ማስቲካ የላቸውም። በቃ ይሄ አሁን ያሳዩዋቸው የለም ኦርቢት ይሄኛው ኦርቢት በተለያየ አለ። ስኒከርስ አለ ቸኮሌቶች ምናምን ቸኮሌት በጣም ርካሽ ነው። እኔ ቸኮሌት 4 ብር ነው የሚሸጠው። 4 ብር ማለት በኢትዮጵያ ብር ካሰባችሁ በጣም ቺፕ ነው። እዚህም ሀገር ስታስቡት ቸኮሌት ርካሽ እኔ አልወድም፣ ግን ለሷ ልግዛላት ላስደስታት። ያ ሴቶች ይወዳሉ። ኦኬ ማይራባ ነበር ለኔ ኦ ማይ ጉድነስ ግሬሽስ ጋር ለማንኛውም እንክፈል ጋይስ። ገና 351 ብር ደርሷል። ይስብዛየን አላየሁትም። ይሄኛው 1 ብር አይደለም ሶሪ 7 ብር ነው የሚለው 6 ብር ነው ሶሪ 7 ግራም አይደለም ያ 7 ግራም ያ ደግሞ በጣም የሚያስጠላው ፍሌቨር ነው የመረጥከው እንጂ ይሄ ነው በጣም ቀዩ ነው ደስ የሚለው። ያ ቀዩ ደስ ይላል። አይ አንገዛው እግዚአብሔር አንገዛው ሐሳቤን ቀየርኩ። እኔ 1 ብር ነው ብዬ ነው ዝም ብዬ ፒክ ያደረኩት እንጂ አሁን ላይ ቺፕስ የመብላት ፕላን ነው። ስንት ብር መጣቶታል? 381 ብር ለአንድ ሳምንት አለ። ከዛ በላይ ነው የምጠቀመው ናት ናትዬ ክፈል እስቲ ደግሞ እንደማንኛውም ወንድ ልጅ ጋይስ እግዚአብሔር ምስክሬን 380 ዲክላይን ሲያረግስ አያረግብኝ 381 ብር ጋይስ ለጥፈው ግርግዳ። ለማንኛውም ጨርሰን ይወጣን ነው። ስንወጣ እንደዚህ ነው የምንወጣው። ባይዘው ረሰኛችንን እስካን እናደርጋለን። ይከፈታል ውጭ ጋይስ። ሌላ 40 ምናምን ብር አስከፈለችን ባይዘውና ወደ 400 ምናምን ብር ነው የከፈልኩት። 400 ምናምን ብር ማለት ሊትራሊ የ20 ሺህ ብር አስቤዛ ነው ያስገዛችኝ። አክቹአሊ ምን ሺህ ብር ሰጣራና በጣም ጥሩ ሰው ነው 200 ዝሎት ያረ ኢምሬት እንደ አሁን የጠራሻቸውን ሁለቱን አያውቁትም። ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበረ። ኔክስት ባበደ በሚገርም ቪዲዮ እስከምንገናኝ ከሴት ልጅ ጋር ሾፕ ለማድረግ እንዳትመጡ። እግዚአብሔር ያለ ፕላን በቃ ነሰሰሪ ያልሆነ ነገር ሁሉ አስገዝታኛለች። ብቻ ሊደላ የነበረን ቆይታ ይመስል ነበር። ኔክስት ባበደ በሚገርም ቪዲዮ እስከምንገናኝ ድረስ ሰፊውስ ፒስ አውት። ይመቻችሁ።